ከፍ ያለውን ነበር አንተ ያወራው። እኔ ደግሞ ያወራሁት ከሱ በታች ያለው ነበር እና ምናልባት አለመግባባት ሊሆን ይችላል ወይ ደግሞ እስከ መጨረሻው አልነበረም ማለት ነው። እኔና አንተ አይ በኋላማ እኮ ለማረም ሞከረሻል አንቺ እኮ። በመጀመሪያ ግን አንቺ እሱን መጥቀስሽ ስህተት ነበረ። ኖ አይደለም፣ ያንተ ጥያቄ አልተረዳሁትም ነበረ። ገባ? ለዛ ነበረ እና ደግሞ ሰውየው ደግሞ ምንድነው እስከ መጨረሻው አልነበረም። ለዛ ነው ቪዲዮ የሰራው እንጂ እስከ መጨረሻው ቢኖር ኖሮማ እጃ ተግባብተን እና ምን እኮ ነው እጃ የጨረስን የነበረው። መልካም እሺ። ሱራ 35:24 ላይ እንደተመለከትነው ሙሐመድን ካንተ ማንኛይቱም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ስለዚህ ይሄ ቁርአን ሙሐመድ ላይ ሲወርድ የተነገረው ምንድነው? ሁሉም ህዝብ አስፈራሪ እንደመጣላቸው ነው። ስለዚህ ሁሉም ህዝብ አስፈራሪ መጥቶላቸዋል ብለሽ ታምኛለሽ? እኔን ሀሳብ ልንገርህና ከዛ ጥያቄ መጠየቅ እችላለሁ እንዳታስወርዱኝ ለማለት ነው። ማለትም ወደ ክርክር መግባት ስለማልፈልግ። ለምን መሰለህ? ማምነው እንደ ቁርአን ወይም እንደ ሙስሊም እንደ አማኝ እማምነው ምንድነው አሁን የጠየቀኝ ጥያቄ አዎ ብዬ ነው የማምነው። ምክንያቱም አላህ ሱብሃነሁ ወተዓላ ምንድነው የነገረን የነቢያት ስም አለ። 25 ነቢያቶች ስማቸውን ጠቅሶ የመጡበትን ቦታ ጠቅሶ የተናገረው አለ። ያልነገረንም አለ ብለን ስለምናምን አላህ ሱብሃነሁ ወተዓላ ብሎ ስለነገረን ያልተነገሩ በስም ያልተጠቀሱ ነቢያቶችም አሉ ብለን ስለምናምን በዛ ነው ማምነው ነው መረዳው። ይሄንን አሁን እነኛ ያልተነገሩ የሚለው አሁን አሻሚ ነው። ሰው እነኛ ያልተነገሩት የሚለው ሰንበዲ እከሌ ናቸው ቢል አይደለም ማለትማችም ማለት ነው። ለምሳሌ ቻይና ውስጥ ያሉትን፣ ህንድ ውስጥ ያሉትን የተለያዩ እነ ክሪሽናንም እያነሱ ነብይ ነበር የሚሉ አሉ። ያውን የሆነ አስተምሮትን ያስተማሩትን እያነሱ ነብይ ነበር የሚለው አስቸጋሪ። ደምሳሽ ራሱ እንደው ከመሐመድ በፊት ቢሆን እሱ ራሱ ትክክል ይሆን ነበር ማለት ነው። ወይንም እንደ ደምሳሽ ከመሐመድ በፊት የተነሳ ካለ እሱን ጀስቲፋይ ማድረጋችም ሐሰት ነው ብለሽ ማረጋገጥ አትችልም። አንደኛ ነገር ነብይ ደምሳሽ የምትለው ይሄ በፍጹም የማይሆን ነገር ነው። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ማንም ነብይ ስለማይነሳ ከመሐመድ በፊት ቢሆን አልኩሽ። ከመሐመድ በፊት እንደዛ የተነሳ ካለ አልኩሽ ስህተት ነው ብለሽ ማስተካከላችን። ምክንያቱም አታውቂውም፣ ለሁሉም ቋንቋ ለሁሉም ተልኳል ብለሽ ስላመንሽ ነው። ለማለትም አይደለም ለማለትም ማስረጃ ያስፈልገዋል። ገብቷል አይደለም? ስለዚህ ከአላህ ሱብሃነሁ ወተዓላ ያነገረን እስከሆነ ድረስ በዚህ ጉዳይ አንከራከርም ማለት ነው። ገባ? ስለዚህ እንደዛ ከሆነ እስልምናን አስተምረዋል ብላችሁ ታምናላችሁ አይደለ? እስልምናን አስተምረዋል ብለን እናምናለን። እንደዛ ከሆነ ኦኬ፣ የተጠቀሱት አሁን የጠቀሻቸው ከእስራኤል የመጡ ነቢያቶችን ነው የሚሆነው 25ቶቹ ነው። ከአረብ ከኢራቅም የመጡ አሉ። እነ ሁድ እነ ሷሊህ እኮ እስራኤላውያኖች አይደሉም። ሁድ ሷሊህ ከአረብ የመጡ ነቢያቶች አሉ። ከአረብ የመጡ ነቢያቶች አሉ። ሷሊህ ሁድ እስራኤሎች አይደሉም። ኦኬ፣ ምንድን ነው ያስተማሩት? እስኪ እስልምና ማስረጃ ስጪኝ። ቁርአን ላይ ይናገራል። እሱማ ማመን አይተናገረው። ኤኒዌይስ አይ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ትጠይቅና ማስረጃ ሲሰጥ መሐመድ ነው ያስተማረው። ይሄ ልክ አይደለም። ምክንያቱም በዓለም ላይ ያስተምረዋል ካልሽ በደንብ አስተውይ። በዓለም ላይ ያስተምረዋል ካልሽ ከገዛ ለሁሉም ጎሳ ቋንቋ በዛው ተናጋሪ መልእክተኛ እንዲህ ከመጣላቸው አንድ እንኳን እንዴት ይታጣል? አይምሮሽን እስቲ ትንሽ እየተጠቀሚና ፌርዊኝና እስራኤሎችን ስሻጠፉት እንደናንተ አባባል እንዴ ከኢትዮጵያ፣ ከአሜሪካ፣ ከቻይና፣ ከሌሎች ከቱርክ አንድ እንዴት አይጠቀስም? መጠቀስ ብቻ ሳይሆን አንድ መረጃስ እንዴት አይመጣም? የታሪክ አርኪኦሎጂካል ኤቪደንስ አንድ እንዴት አይገኝም? እስልምና ነበር የሚል አስተምሩ አንድ ኤቪደንስ እንዴት ይታጣል? እስልምና ማለት እንዴት ነው ለአንተ? እስልምና እኮ አንድ አምላክን ማምለክ ነው አይደለም? አንድ አምላክ ሲያመልኩ አልነበረም? እነ ሙሴ እንደዛ ከሆነ ደምሳሽም አንድ አምላክ ነው ሲያመልኩ የነበሩት። ቆይ ደምሳሽም አንድ አምላክ ብሎ ነው የሚያመልኩት። ስላሴን ያመልኩ ነበር፣ እግዚአብሔርን ያመልኩ ነበር። በታሪክ አምጣልኝ። ነቢያቶች ያመለኩት ጭንቅላት የሌለውን ነው? አንድ እግር ያለውን ነው? አይ ምንም ባቱን የሚገልጠውን ነው? ባልት ይገልጣል፣ ከዛ በሱ በባቱ እናውቀዋለን የሚል ነው ያመለኩት። ጭንቅላት ይኑር አይኑር አናውቅም የሚል ነው ያመለኩት።
አሁን ወደ ክርክር ታስገባኝ ነው። ኦኬ አሁን አንተ እግዚአብሔር ጭንቅላት አለው የለውም ብለህ ለመከራከር እኮ ማስረጃ ያስፈልጋል አይደለም? እኮ ስለዚህ ነቢያቶች ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኖረው አይኖረው አናውቅም ብለው አስተምረዋል። ኦኬ እግዚአብሔር ጭንቅላት አለው ወይም የለውም የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩት። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንቺ ምን ብዬ አምናለሁ? መንፈስ ነው ብዬ ነው አምነው። እርሱ በሁሉ የሞላ ነው ብሎ አስተምረዋል እንጂ ጭንቅላት ይኖረው አይኖረው የሚል ውዝግብ ውስጥ በነቢያት አስተምረው መንፈስ የሚለው በቃ ውሽዝ መመለስ አይችሉም። አስተምሮታቸውን አያውቁትም። የተለጠፉት ምንድን ነው? እሱ ከመጽሐፍ ቅዱስ የተኮራረጁ መጽሐፍት ላይ ያሉትን ነቢያቶች ኮርጀው ወስደዋል። ከዛስ በሁሉም ሀገር ቋንቋ በሁሉም ጎሳዎች መልእክተኛ ተልኳል ይላሉ። ማስረጃ አምጡ ሲባል እየየ ነው። ያልተገለጠ ማታውቁትን ጣዖት ለማምታመልኩት ካደ ያልተገለጠ ጣዖት ይሆናል ማለት ነው። መረጃ ካለሽ ብቻ እግዚአብሔር መንፈስ ነው ብለሃል እና መንፈስ የሚለው መረጃ ካለልሽ አታዋሪ። መረጃ ብቻ ካለሽ የተጠየቅሽው ላይ ሽፍት ለማድረግ ነው መገቢያ እንጂ ለመመለስ አይደለም። ቶፒክ ቼንጅ አታርጊ። እኔ ልጠይቃት። እነ ሳሊ ምናምን የሚባሉት ከየት ወዴት ነው የተላኩት? ለየትኛው ህዝብ ነው የተላኩት? እስኪ እሱን ትመልስ። አሁን ወደ ክርክር ገባኝ ማለት ነው። እውነት ለመናገር የራሴን ሀሳብ ተናግሬ ጥያቄ ልጠይቅ ነበረ የገባሁት። እነ ሳሊ ምናምን ንገሪን፣ ችግር የለም። እነሱ ለማን ነው የተላኩት? ይኸውልህ እኔ ተናግሬያለሁኝ፣ መጀመሪያ መልሻለሁኝ። ካልተመለሰ ደግሞ ለእናንተም ሀሳብ እነሱ ለማን የተላኩት? ለእናንተ ተመልሷል እንድትሉኝ አልጠብቅም። አልተመለሰም ማለት ካልሰባችሁ እነ ሳሊ ተልከዋል ብቻ ነው ያልሽው። ለማን ነው የተላኩት? እነሱ ነው ጥያቄው። ለየትኛው ህዝብ ነው የተላኩት? እሱ መልሽ። ተናግሬያለሁ። አሁን ጥያቄ መጠየቅ የሚፈቀድልኝ ከሆነ ታድርጉና ከዛ መጨረሻ ላይ እጠይቃለሁ። እሺ መሪም፣ እሱን መመለስ አትፈልጊም? አንቺ ነሽ ያመጣሽው። አሁን ለምሳሌ ከእስራኤላውያን ውጭ ነቢያት አሉ አልሽ። እኛም እስከምናውቀው ድረስ እስራኤላውያን ብቻ ናቸው፣ አላህ የሚያውቀው እነሱም ብቻ ነው ብለን ነበር። እና አይ ላረማቸው አልሽ እና ለሳሊ ምናምን ከእስራኤል ውጭ ያሉ ነቢያት ናቸው አልሽ እኮ። ወደ ኢራቅ እሺ፣ ወደ ኢራቅ ሁድ ደግሞ ወደ ሲሪያ ምናምን እንደዛ ነገር። እስቲ ማስረጃ ስጭና። እስራኤላዊ አይደለም እኮ ማስረጃ ስጭን እስቲ። ወደ ኢራቅ እና ወደ ኢራን እንደተላኩ ማስረጃ ስጭን። እሺ አሁን ለክርክር ነው የገባው አስመስላችሁት እኮ ገባ አይደለም? ወይ ደግሞ ስለነሱ የት ነው የመጡት የሚለውን ታሪክ ወይ ደግሞ ከሀዲስ ወይ ደግሞ ከሌላ አገላብጣችሁ ማወቅ ትችላላችሁ። ስለዚህ ሌላ ጊዜ ሳታቂ ዝም ብለሽ አትናገሪ እህቴ። በቃ አለማጥናት አይደለም ማጥናት አለማጥናት ሳይሆን ወደ ክርክር በቃሽ ይበቃሻል። መሪም ወይ ደህና ወይ አይሰማም? ሰላም እንዴት ነው? ድምፅ አይሰማም። አልሰማም። ያንተ ነው የማይሰማ ይሰማል። ሀቢብ ወይ አንተ ወተግባ አልሰማም። ሀቢብ ኧረ ትሰማለህ? እፎይ ሀቢብ አይሰማም? አሁን ይሰማል። ኦኬ ቀጥሉ። ኦኬ አሁን ይሰማል? አዎ መልካም። ወደ ኢትዮጵያ የተላከ መልእክተኛ አለ ብለህ ታምናለህ? አዎ ያው ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ኢትዮጵያ የተላከ። በቋንቋችን ነው የተላከው? በቋንቋ አይደለም። በቋንቋችን የተላከልን ማን ይባላል? እሱን እንጃ። እሱ እንኳን እንትና ነው በእናንተ እንትና አይደለም። ማን ነው? አቡነ ሳሙኤል ጻድቅ። ምን አልክ? አቡነ ሳሙኤል ጻድቁ አይደለም፣ አቡነ ሳሙኤል መሰለኝ የተላከው። አዎ ለኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን እሱ ወክሎ ከዛ እሱ አይዶን ነው በእናንተ አስተምሮ ነው እኮ የምልህ። ኧረ በእናንተ ለኢትዮጵያ የተላከው ማን ነው? በእኛ ነቢያችን ሰለላሁ ዐለይሂ ወሰለም ነው። መካ መዲና ተልኮ ኖ እሱማ መካ መዲና እንደተላከ አቃላይ ነው፣ አረብኛ ተናጋሪ ስለሆነ
ለሁሉም በቋንቋቸው ለጎሳቸው ተልኳል የሚለው ነው። ገባኝ እኮ ከዛ በኋላ ቁረሾች ምናምን ግፍ ሲያደርሱበት ኖ እሱ ጥያቄ አይደለም። እስከ መሐመድ ድረስ ለመሐመድ ምን ብሎታል? አንድም ህዝብ አላለፈችም አስፈራሪ የተላከባት ቢሆን እንጂ ብሏል። ከመሐመድ በፊት የተላከላቸው ኢትዮጵያ ማን የሚባል ነበር የተላከላቸው? የለም ነቢያችን ሰለላሁ ዐለይሂ ወሰለም ለኢትዮጵያ የለም። ስለዚህ ከመሐመድ በፊት ኢትዮጵያ ላይ እስልምና የለም ነበር ማለት ነው። ምክንያቱም አስተማሪ ባሌለበት ላይ አስፈራሪ ባልመጣበት ላይ ቁርአንም ላይ እንደማይጠየቁ ስላስቀመጠ፣ ምክንያቱም አስፈራሪ ሳይኖር ትምህርት ስለማይኖር ሳይማሩ ደግሞ እስልምና እንዲያውቁ ስለማይችሉ ራይት። ቴንክ ዩ። ስለዚህ መሐመድ የጀመረው ይሆናል ማለት ነው እስልምና ኢትዮጵያ ላይ ይበልጥ የተስፋፋው በነቢያችን ሰለላሁ ዐለይሂ ወሰለም ነው እንጂ እስልምና ነበረ ኢትዮጵያ ላይ ግን አልነበረም። ነገርኩ እኮ ኢትዮጵያ መጀመሪያ ጊዜ ነጃሺ ጋ ነው ግንኙነት ያደረገው ለኢትዮጵያ ሲላክ እስልምና። ስለዚህ ያኔ ነው ገና ኢትዮጵያ ላይ የተሰማው እስልምና የሚባል ሃይማኖት መኖሩ ተነጃሺ ጋር ኮሚኒኬት ሲያደርግ ነው ማለት ነው። በእርግጥ እስልምና ነበረ ከዛ በፊትም ግን ኢትዮጵያ ላይ የሰፋው በዛ አማካኝነት ነው። ኢትዮጵያ ላይ እስልምና ነበር ከዛ በፊት መሐመድ ከመላኩ በፊት ማን የሚባል መልእክተኛ አስተምሯቸው? እሱን እንጃ፣ ግን ያው መጀመሪያ እስልምና እንደነበረ ኬታ መጣው እንደነበረ እስልምና ኢትዮጵያ ላይ በዛን ሰዓት ከመሐመድ መልእክተኞቹ ከመላኩ በፊት ኢትዮጵያ ላይ እስልምና ለመኖሩ ኬታ መጣ ማስረጃ? ልንገር፣ ኢትዮጵያ ላይ እንጃ በብዛት አይነበረም። የለም ኢትዮጵያም አይደለም አሜሪካም የለም ቻይናም የለም ሌሎች ሀገራትም የለም። ኤኒዌይስ አፋር እንኳን ደህና መጣ። እንኳን ደህና ቆይ። አንድ ጥያቄ አለኝ። እሺ ትጠይቃለህ? ቆይ አፋር ቀጥል። ማን ነው? ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ለተለያዩ ጎሳዎች በቋንቋቸው የሚያብራራላቸው መልእክተኛ ልኳል ብለህ ታምናለህ? ምን ይመለከታል አንተ ስለ መልእክተኛው ምናምን ዝም ብለህ መልእክተኛ ልኳል ብለህ ታምናለህ? አታምንም? ላካ አንተ ምን አገባህና ነው? ምን ታውቀዋለህ? ማን አላህን ነው? ማን ነው? አላህንማ በደንብ ነው የማውቀው። ጭንቅላት እንደሌለው እጅ እንዳለው እግር እንዳለው ከአንተ በላይ አውቃለሁ። አላጣቀውም። እነዚህ መሀይሙን ተራ መሀይም እኮ በሙስሊምነት ስሙ እኮ ስሙን ሳይተህ ነው እንጂ የምታስገባው። እኔ ጋር ስለ ሙስሊምና ልናገር። አንተ ለምን ገባ? ለምን ነው ገዝተህ የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ከራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጥ ከነብይ ጋር እኩል ሆነሃል። ቡሃሪ 1913 ላይ ነብይም ያው እንደዛው መሀይም ነኝ። እናንተ መሀይም እኮ ስለ ነብዩ የሚያውቀው ነገር የለውም። መሀይም ስለንኩ ነው እንጂ አንተ መሀይም ብለህ ሰው የምትሰርብ። በቃ ካፌ አንድ ሚውት አድርግና ቁጭ አልሽ፣ ችግር የለውም። አሪፍ ገዝተህ ልከህ ገብተህ ራስን ሰደብክ ማንም ሳይናገርህ። በቃ መልስ ነህ እያወራህ ባልሆነ። አይ ነው እኔ አንተ አልክ ያልከውን ሚውት አድርግና አንዴ ቁጭ አለ። በጣም ነው የምታሳቀው። ችግር የለውም። ሰው እንደራሱ እኮ ነው ሰው የሚያናባው ታውቃለህ። እውነት ነው። ሚውት አድርግና ችግር የለውም። መዝሙር እሺ አክሜል አለ። አረ በልና ግራስ ሙታችሁ ነው። እሺ ሚውት አድርግልን ወንድማችን፣ ችግር የለውም። አረ ተው እናትህ። ሄሎ እሺ አክሜል፣ እሺ ጥያቄውን ሰምተሃል አይደል? አክሜል ወደ ጥያቄው ላይ ፎከስ ታደርጉ እኮ ጥሩ ነው፣ እንማር ነበረ። አይ እንደማመጣ እንዴ እፎይ ሲያወራ መዝሙር ሊዘጋብኝ ነው መሰለኝ። ምን አልክ? እፎይ ሊዘጋብኝ መሰለኝ።
ምልክት ሰጠ ወዳንየተን عليهم ظلالها وذللت قطوفها تذليلا ይላል ወዳንየተን አይ وجزاهم شجر ምን እያለ ነው ጀነት ቢስሚላህ ይዛ ያለው ነገር ብዙ ነው ኢትስ አሜዚንግ ብሎ ይናገራል ለምንድን ነው ይሄን የሚናገረው አብዛኛ ተስፋቸው ሴት ነው ጀነት ውስጥ አብዛኛ ተስፋቸው ሴት ነው እና ሙሌ እንዳለው ቀጥታ እዚህ ጋር ምንድነው የምንማረው ለሴቶች ምንም መስፈርት ተሰጣቸው ለወንዶች ብቻ ነው ከተባለ ለምሳሌ እንትን ላንሳላችሁ እንዴ ከዝሙት ልነሳላችሁ እሺ ከዚህ ልነሳላችሁ ስለ ዝሙት ባይዘው በእስልምና ዝሙት የሚባል ነገር የለም በእስልምና ዝሙት የሚባል ነገር የለም ዝሙት አለ ብሎ ቀደም ደፍሮ ሲያወራ እኔ በጣም እያፈርኩ ነውና ኪታባቸው ነው ሙስሊም 2657 ላይ ነው ያለው ቀጥታ ምንድነው የሚለው አንድ ሰው ዝሙት የሚሰራው አላህ አስቀድሞ ወስኖበት ነው ኢቭን ዝሙት ያልሰራ ሰው ወደ ጀሃነም ይገባል ምን አይነት ዝሙት ነው መስራት ያለብን ሲል አንድ ባይን እያየክ ሴትን እያየክ የዘር ፈሳሽን ማፍሰስ አለብህ ሴትን እያየ የዘር ፈሳሽን ማፍሰስ አለብህ ባይን እምሮት ይላል ባይን አምሮት ሁለተኛ በመሰማው ነገር የሆነ በምራብ ምናምን ምን አርገ ማለት አለበት ፈትወት ማድረግ አለበት ምን ማድረግ አለበት ፈትወት ራስን ማርካት አለበት ኦኬ ስለዚህ ምንድነው የሚለው ዝሙት ግዴታ እንድትሰሩ አላህ አስቀድሞ ወሰነባቸው ማለት ከዛ ዝሙት ውስጥ መውጣት አይችሉም ማለት ነው ወገናችን ምንድነው ያለው ዝሙት እኮ በእስልምና ሴት ልጅ ዝሙት ሲሰራ ነው ፍቺ የሚያደርገው ኢቭን ግን በእስልምና ዝሙት ሐላል ነው እንጂ ሐራም አይደለም ያ ኡሚ ቀሚስ ለበሱ ኡስታዞች ይሄን አታቁም ብሎ በማቁ ቤቱ ገብቶ ፖለቲካ ይሰራሉ እስቲ ደፍሮ ይገባ ይቀደም ኡስታዝ ስንገባ እንዴት ሩጦ እንደወጣ አይታችኋል አላህ ምን አድርጓል ፈቅዷል ኦኬ ሌላ ደግሞ ላሳያችሁ ይሄ ዝሙት እንዴት ነው ዝሙትን ዝሙቶች እንዴት ነው ይሄን ዝሙት ኢቭን ራሳችንን በራሳችን የሚለው አገላለጥ እንዴት ነው ከምን ጋር ነው ራሳችን በዚህ ላይ ማየት ምን ይችላል የሚለው ስናይ አሁን ለምሳሌ ይሄ ኪታባቸው ነው አንድ ሴት ከሌለች ምን ማድረግ አለብን አንድ ሴት ከሌለች ምን ማድረግ አለበት ከተባለ ራሱን ማስተርቤሽን ያርክ ራሱን ያርካ ይላል ዝሙት ራስን ያርካ ሴት ከሌለች ራሱን ያርካ ቀጥታ አስቀምጠውታል ላንብብላችሁ አይ ቲንክ በማስረጃ ቢሆን ደስ ይለኛል ይሄ የኢማም አለዋዊ መጽሐፍ ነው የኢማም አለዋዊ ኪታብ ነው ኢማም አለዋዊ በዚህ ጉዳይ ላይ ምን ብሎ አስቀምጡ ከተባለ የሼህ ነዋዊ የሙስሊሞች ሊቃውንት ነውና ምን ይላል በእጅ ማሻሸት ማለትም የግል ሪፖርት ያረግብኝ ነውና ኮፒ ሊንክ አድርጉ ፕሊዝ ብልቶችን በሂራ ልብስ ማሻሸት በመሳሰሉት ምክንያቶች ከእንቅልፍ ሲነቁ ያን ነገር ማድረግ ምንድነው ውበትም ማን ኢማን አላዋዊ አንድ ሰው ራሱን ማሸት ከመካከል ምንም አይነት ፍርድ የለም ኡስታዝ መሙት ቁርአን ውስጥ በማያሻማ ቋንቋ ራስን በራስ ማርካት የተከለከለ ነው የሚል ነገር አናገኝም ከዚህም በመነሳት ብልቶቻቸውን የጠበቁ የሚለው ለግብረ ስጋ ግንኙነት ብቻ መሆኑን ነው የሚያሳየን በቁርአን ውስጥ በበርካታ አንቀጾች ከምስቶቻቸው ወይም በእጆቻቸው ከያዟቸው ባሮች ውጭ የሚደረግ የግብረ ስጋ ግንኙነት ክልክል እንደሆነ ተገልጿል በሱረቱል ኢስራ ምዕራፍ 17 አንቀጽ 32 ዝሙትን አትቅረቡ እርሱ በእርግጥ መጥፎ ስራ ነውና መንገድነቱም ከፋ ይላል ሌሎች ከፊል ዑለማዎች ይህንን የቁርአን አንቀጽ ከግምት ውስጥ በማስገባት ከምስቶቻችሁ እና በእጆቻችሁ ከያዛችኋቸው ባሮች ውጪ የተባለው ለግብረ ስጋ ግንኙነት ብቻ ነው እንጂ ልብ በሉ ግንኙነት ስታደርጉ ከሴት ከሚስቶቻችሁ ጋር ብቻ አይደለም ግንኙነት ሴክስ ስታደርጉ ከሚስቶቻችሁ ጋር ብቻ አይደለም እሺ ሌሎችን ነገሮችን አያካተተም ይላሉ
ስለዚህ ብልቶቻቸውን የጠበቁ የሚለው የቁርአን አንቀጽ ለግብረ ስጋ ግንኙነት ብቻ ነው ብለን ከተስማማን ራስን በራስ ማርካት ከዚህ አይመደብም። ኢብኑ ሐዘም እንደሚሉት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው በግራ እጁ የራሱን ብልት መንካትና ቆሻሻ ማስወገድ እንደሚችል ተናግረዋል። ሰው ራሱን በራሱ ሲያረካ ብልቱን ነው የሚነካው። ይህ ደግሞ ነቢዩ መሐመድ አልከለከሉም። ስለዚህ ራስን በራስ ማርካት በእርግጠኝነት የተፈቀደ ነው ይላሉ። አለቀ። ይሄ በሊቃውንቶች የተጻፈ ነው። ይሰማሉ ጋይዝ? ግን ኔትወርክ እያሉ ትሰማለህ? ቴንክ ዩ። እና ራስን በራስ ማርካት ሐላል ነው የተፈቀደ ነው የሚል ነው። ይሄ በእስልምና መዛግብት የተቀመጠ ነው። ሶ ስለ ፍቺ ደግሞ አነሳ። ስለሱ ደግሞ አንድ እሱን ተናግሬ ቀጥታ ወደ ስለማልቆይ ኦኬ። ስለ ፍቺ ያነሳው ወገናችን አንድ የተደበቀ ሚስጥር አለ። ሱራ 65 ቁጥር 4 የቀደም ዝሙት ስላለው ነው የቀደም ያሳየዋችሁ። ዝሙት የሚባል ነገር የለም። ኦኬ። ስለ ፍቺ ደግሞ ምንድነው የሚለው? ምንድነው ሱራ 65 ወይንም የፍቺ ምዕራፍ እንደዚህ ብሎ ይናገራል። እነዚያ ከሴቶች አደፍ ያላቋርጡ ሂዳቸው ብትጠራጠሩ ሂዳቸው 3 ወር ነው። ሂዳ ማለት እንትን ነው የፍቺ የሚቀመጡበት የሚፈቱበት የፍቺ ጊዜያቸው ማለት ነው። የፍቺ ጊዜያቸው ስንት ነው? 3 ወር ነው። አደፍ ማለት ደግሞ የወር አበባ ነው። አደፍ የወር አበባ ነው እንዲገባችሁ ማለት ነው። እነዚያ አደፍ ያላቋረጡ ማለት የወር አበባ ያላቋርጡ ማለት ነው። እነዚያ የወር አበባ ያላቋረጡ ልትፈቱ ከፈለጋችሁ 3 ወር አስቀምጧቸው አለ። እሺ ከዛስ እነዚያ ገና አደፍ ያላዩ፣ ልብ በሉ፣ አደፍ ያላዩ ማለት የወር አበባ ያላዩ ማለት ነው። ሕፃናቶች፣ ባልቴቶች እነሱ ምንድነው ያላዩትን ስትፈቷቸው እድያቸው ስንት ነው? 3 ወር ነው ብሎ አስቀምጧል። እንግዲህ ስለ ፍቺ ከሆነ አግብተዋሉ ማለት እነዚህ ሕፃናቶች አግብተዋሉ። ስለዚህ ሂዳ ማለት የወር አበባ ነው። አደፍ ማለት የወር አበባ ነው። ሂዳ ማለት ምህር ማለት ነው፣ የሚሰጣቸው ምህር። እነዚህ ሕፃናቶች እነማን ናቸው ነው? እነዚህ ሕፃናቶች ምን ያክላቸው ተብሎ ሲያስቀምጥ የነሱ ማብራሪያ አፍሪካ ቲቪ ላይ የሚሰራው ታላቁ ቁርአን መልእክት ታውቁታላችሁ፣ ሼህ መሐመድ ዘይን። እነሱ በመጽሐፋቸው ላይ ምን ብሎ አስቀምጠዋሉ? ሕፃናቶች ብሎ አስቀምጠዋሉ። ሕፃናቶችን አግብተህ መፍታት ትችላለህ ብሎ አስቀምጠዋል። ሕፃናቶችን አግብተህ መፍታት ትችላለህ። ከዛ እሱም ብቻ አይደለም፣ የነሱ መጽሐፍቶች ራሱ እዚህ ጋር ያስቀምጣል። ላንብብላችሁ ከዚህ ጀምሮ ማለት ነው። ያላ ሁሉን ቻይ አባባል እናም የወር አበባ ያልጀመሩ፣ በበሉ የወር አበባ ያልጀመሩ አንድ ወንድ ትናንሽ ልጆችን ማግባት እንደሚችል የሚያሳይ ማስረጃ ነው። ኦኬ። የወር አበባ ያልጀመሩ ሴቶችን የጥበቃ ጊዜ ወይም የሚፈቱበት ጊዜ 3 ወር አድርጎ ስጧቸው ብሎ አስቀምጧል። ለምሳሌ እነዚህ ልጆች አግብቶ መፍታት ይቻላል። በእስልምና አግብቶ መፍታት ይቻላል። እንዴት ነው የሚፈቱት? በዝሙት ነው አይደለም። አርጋት ካልተመቸሽ ፍታት፣ ምን ገንዘብ ግን ስጣት ይላል። ገንዘብ ስጣት ይላል። ይሄ ኖርማል ነው። እና ተረት የሚያወሩት ራሳቸው ጋር የተለያየ መጽሐፍቶች እንዳሉ አያውቁም። ግን ሕፃናቶችን ብቻ አይደለም ማንን መፍታት እንዳለባቸው ራሱ ብዙ መጽሐፍቶች አሉ። ግን አንድ ነገር ልንገራችሁ፣ እስልምና አይደለም ከሴት ጋር ግንኙነት ማድረግ ዝሙት ሊሉ ይቅርና ከእንስሳ ጋር ግንኙነት አድርጎ ዝሙት አይደለም ይፈቀዳል ብሎ ያስቀመጣ እንስሳ ጋር ኖርማል። የእስልምና ነቢያቶች ከእንስሳ ጋር ግንኙነት አድርገዋሉ። ከሐዞ ነው እንግዲህ ይሄ እሱ ቀደም እንትን ባላችሁ ላይ አረብሻችሁ፣ ለዛ ነው ያላወጣውባችሁ። ኦኬ። ሙሌ ለጠየቀኝ ደግሞ ስለ ጀነት ሴቶች የሚለው ነገር ላይ እሱን ከፍቼ እኔ ልውጣ ብዙም ስለማልቆይ ማለት ነው። ኦኬ። በእስልምና ሴቶች ምን መፍትሄ ያላቸው ከተባለ አንድ ነገር ላሳየ ሙሌ፣ አንድ ነገር ላሳየ። ሴቶችን መጀመሪያ የሴቶችን ምህር ላሳየ። ኦኬ።
ሴቶች ምንድነው ተስፋቸው ላልከኝ፣ አንድ ሴት የጀሃነም እሳት ማገዶ እንጨት ናት። የተፈጠረችው ለዚህ ነው። ለምንድነው አልኩ? የገሃነም እሳት ማገዶ ናት፣ እንጨት ናት። እንጨት ናት። አላህ የፈጠራት ለምንድን ነው? እሳቱ እንዳይጠፋ ሲኦል ውስጥ እንጨቱን እንድታገለግል ነው። እንጨቱን እንድታገለግል ነው። ማስረጃ ሱናን አናሳይ 15:75 ልጨምርላችሁ። ሴቶች ሌላ በጀነት ምንድናቸው ከተባለ ለምንድን ነው የተፈጠሩት? በሽታ ምልክት ናቸው። የወረሽ ኤችአይቪ፣ ጉንፋን፣ ኮቪድ ዋቴቨር የነሱ ምልክት ናቸው። ጥቁር ሴት የወረሽኝ ምልክት ናት ብሎ ያስቀምጣል። ኢቭን ጥቁሮችንም ያካትታል። ኢቭን ጥቁር በሽታ ምልክት እንድትሆን አብዛኞቹ የምንድን ናቸው? አብዛኛ ሴት የገሃነም ናቸው። ጀነት የሚገቡ ጥቂት ናቸው። እሱም ለሴክስ ብቻ። እሱንም አሳያቸዋለሁ። ድፍረት አላቸውን ከኛ ጋር በሴት ጉዳይ ላይ ለማውራት ፕሊስ አላቸው። ኦኬ። እና ሴቶች ለምንድን የተፈጠሩት? የወንድ እርሻ ናቸው። ማለትም አባልየው እንደፈለገ ግንኙነት ያደርጋታል። ይሄን ሲፈቱት ግን ሊቃውንቶቹ ይሄን ሲፈቱት ባስነብባችሁ ጭንቅላታችሁ ነው ኢቭን ይረበሻል። እንዴት ነው እርሻ ስትባል በምንድን ነው ሲባል እንዴት ነው እርሻ ስትባል እርሻ የተባለው ከምን አንጻር ነው? ሀቢቢ እስቲ እርሻውን ፍታለን ካላችሁ ይታያችኋል። አላነበውም። ይታያችኋል ግን አንብቡት። ጥያቄ ይጠየቃል ማለት ነው። ይሄን ማድረግ ኖርማል ወይስ ምናምን ብሎ አያችሁታ። ከዛ ምን ብሎን ያስቀመጡት የነሱ ሊቃውንቶች? የተፈቀደ ነው፣ የተፈቀደ ነው። ሀቢቢን ያለው ይሄ ሀቢብ ፒዲኤፍ ነው። አያ ኡስታዙ ምን አለ? ብስሚላህ። እሺ አንድ ጥያቄ አለ። ያለው ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። እናመሰግናለን። ስለዚህ ከነ ኡስታዞቻችሁ ማስረጃውን እያመጣን ፊት ለፊታችሁ እናስቀምጣለን ማለት ነው። ይህን ይዘው ነው፣ ይህን ቆሻሻ ትምህርት ይዘው ነው ከኛ ጋር ቻሌንጅ ሊያደርጉን የሚፈልጉት። ይህን ቆሻሻ ትምህርት ይዘው፣ ይህ ስለ ዝሙት የሚያበረታቱን ትምህርት ይዘው ከኛ ጋር የከፋውን አላሳያችሁ ብዬ ነው። እና ኢቭን ይህን አስቀምጠውታል፣ ይህን አስቀምጠውታል። ኖርማል ይህን አስቀምጠውታል። ስለዚህ ይሄ የዚህኛው ፈትዋ የሰጡት የነሱ ሊቃውንቶች ፈትዋ የሰጡት በሐዲስ ላይ ቁርአን በሱረቱል በቀራ 223 ላይ ያለውን በሐዲስ ላይ ደግሞ በሐዲስ መዛግብት ደግሞ በማመር ንግግር ቡኻሪ 48:58 ላይ 45:48 ላይ ያለው 28 ላይ ያለውን አስቀምጠውታል። ኦኬ። ሴት ልጅ ታዲያ አሁንም ተስፋ ምንድን ነው ከተባለ ሴት ልጅ በሴጣን ትመሰላለች። አከበራት ይላሉ። ሴጣን ናት እያለ ነብዩ፣ አላህም ሴጣን ናት እያለ ቀጥታ ምንድን ነው የሚሉት? አከበራት። እንደ እስልምና ሴት ልጅን የሚያከብር የለም። ኒቃብ የምትለብስ የሚያለብስ ሴት ናት። ፊቷን የሚሸፍን ሴት ናት። እንደነሱ ስነ ስርዓት ያላቸው የለም ብለው የሚገላለጡ እነዚያ ክርስቲያኖች ናቸው። ከኛ አለባበስ ይማሩ ይላሉ አይደለ? ሴጣን ናት ይላል። ምንድነው የምንማረው ከዚህ ጋይስ? ምንድነው የምንማረው? እባካችሁ ከዚህ ምንድነው የምንማረው? ልታስተምሩ ልትነግሩኝ ይችላላችሁ? አችሉም። ስለዚህ ይሄን ካልኳችሁ ብዙም አላስረዝምም። ይሄ በተስፋ የላቸውም ልላችሁ ነው። በእስልምና ሴት ልጅ ተስፋ የላት። ኢቭን ይሄን ከዛ አንጻር ነው ያልኳችሁ። ግን ወንድስ ምንድነው ተስፋው? በእስልምና ወንድ ምንድነው ተስፋ? ሴት ተስፋ ከሌላት ወንድስ ተስፋ ምንድነው?
ሀቢቢ አንተ ከዛ አንጻር እንዴት ነው የምትረዳው? እስቲ የሴቶችን ንገረን፣ የወንዶችን ንገረን ላላችሁን ደግሞ አንድ ነገር ልንገራችሁ። እናንተ የምታውቁ ስንት ነው? 72 ደናግል ነው በጀነት 72 ደናግል ብቻ አይደለም። 72 ደናግል ብቻ አይደለም። ሴት ልጅ በጀነት 72 ደናግል ብቻ አይደለችም የሚያገኘው፣ ከዛም በላይ ነው። ግን እንዴት ነው ይሄን ነገር በምን ስምምነት ውስጥ ነው ይሄን ያስቀምጠው? አሁን ለምሳሌ እያንዳንዱ ሙስሊም ተስፋው ያ ነው። ተስፋው ያ ነው። እኔ አንድ ነገር ልንገራችሁ እስቲ፣ ሰው ለሴክስ ብሎ ጀነት ይመኛል? እስቲ በጌታ እኔ በመድኃኒዓለም ለሴት ለእንትን ብሎ ጀነት ይመኛል? ጋይስ በጣም ያሳዝናል። ንክፈትላችሁ። ይሄ ፈትዋ ነው ያስቀመጡት ሊቃውንቶች። ምን ይላል መሰላችሁ? በደንብ ስሙ። በጀነት ሰዎች መካከል አንድ ሰው በእነዚህ ዓለም ውስጥ እስከ ህይወቱ ድረስ 500 ሰዓታት ስንት 500 ሰዓታት ውስጥ 4000 ድናግል ስንት 4000 ድናግል እና 8000 መበለቶች ያገባል። ያነበባቸው ረጅ 4000 ድናግል 8000 12000 ማለት ነው። 72ቱ ቀርቶ ተቀምጠው ሲደመር 12072 ሴትን በገነት ይዘይራል። ይሄን ተስፋ አድርጎ ነው አባቴ ጃር የሚያደርገ። ይሄን ተስፋ አድርጎ ነው ቢላውን የሚመዝብ። ይሄን ተስፋ አድርጎ አቅም ሲባል ለአንድ ወንድ 4000 የጉልበት አቅም ይሰጠዋል። የሴት እጥረት እስከተባለ ከሲኦል እናመጣለን። ከሲኦል እናመጣለን። ቢስሚላሂር ረህማኒር ረሂም። ኦኬ ለሀቢቢ አቤት። ለሴክሹዋል ሲሆን ብቻ ይገባሉ ነው ተጭነው? አዎ ሴቶች ለሴክስ ብቻ ይመጣሉ፣ ከዛ በኋላ ይመለሳሉ። ኧረ በኢየሱስ አገልግሉ። ምክንያቱም እዛ ጀነት ውስጥ ሆናንያን የተባሉ ቁመታቸው ረዣዥም የሆኑ ሴቶች ተፈጥረዋል። እስቲ አንድ ሙስሊም ደፋር የሆነ ኡስታዝ አስገቡልኝ። ውሸት ነው የሚል ቅድም እየጎረፉ አለበት። ቁጥር ብቻ ጻፉ ጋይስ፣ እኔ ስባችኋለሁ። ገነት ላይ አስበዋል። እጥረት አለ። ሙሌ ተመልሶላል። አዎ ተመልሶልኝ። አቢ ተመልሶልኛል። እና አስባችሁታል ቃሌ እነዛ የሰው ኃይል እጥረት ኤችአር እዛ እንዴት ስራ እንደሚበዛበት አስበው። ኢየሱስ ክርስቶስ ፖርን የሆነ ሃይማኖት ቺቺኒያ 2.0 በለው እኮ ያሰብኩትን ከታች እየጻፍክ ነበር እኮ። በኢየሱስ ክርስቶስ ባይዘው አንድ ነገር ልንገራችሁ። የዘር ፈሳሽ ወይንም ስፐርም የስፐርም እጥረት እንዳይኖር ወንዝ የሆነ ስፐርም አላህ ያፈልቅላቸዋል ለወንዶቹ። ወንዝ ሱራ 108 የወረደው ለዛ ነው። የዘር ወንዝ አለ፣ የዘር ፈሳሽ ወይም የስፐርም ወንዝ እንደዚህ እንደሚፈልቅ ልክ ሲያልቅባቸው እሱን ይጠጣሉ፣ ይተካላቸዋል ማለት ነው። ባይዘው ሆቴል እንዳለ ታውቃላችሁ። እዛ ሴተኛ ዳሪዎችም አሉ። እሱን ልክፈትላችሁ ወይስ ይቅርባችሁ? ኧረ ይከፈት። ለዚህ ራሱ ጾም ጸሎት እንይዛለን እያልን ነው፣ ለሰማ ነው ማለት ነው። እሺ የሴተኛ ዳሪዎችን ልክፈትላችሁ። ወንድም ሴትም ቢካለ ወንድም አግብቶ መውለድ ይችላል። ባይዘው ወንድም አምጦ ለመዶሻው እንዳታዘንብብን እየፈራው ይቅር። እሺ በቃ አራምቦ ከዘነበ ምን ኦኬ አንድ ነገር ልክፈትላችሁ። ይኸውና ሐዲሱ የሚገኘው ቡኻሪ 4879 እና 4880 ላይ ያለው። ቀጥታ አረብኛውንም አማርኛውንም ማንበብ ይችላልላችሁ። ቶሎ ብዬ አንብቤ ልጨርስላችሁ። አብደላህ ኢብን ቃሲም እንደዘገቡት የአላህ መልእክተኛ እንደዚህ ያሉ፣ በጀነት ውስጥ አንድ ረጅም ሰፊ ቦታ አለ፣ ሆቴል የተገነባበት ማለት ነው። ስፋቱም 96.5 ኪሎ ሜትር ወይንም በማይል 60 ማይልስ ነው። በየማዕዘኑ
በየማዕዘኑ ምን አሉ? ሴቶች አሉት በየማዕዘኑ። ከአንደኛው ማዕዘን ላይ ያለችዋ ሴት ሌላኛውን ማዕዘን ላይ ያለችዋ ምን አትልም? አታያትም። ማለትም ሴተኛ ዳሪ ብሎ አስቀምጦታል። ያኛው እንዳለ በየጠርዝ ላይ ይቆማሉ። ነገር ግን ይላል አማኞች ይጎበኟቸዋል። ማለትም ወንዶች ሴክስ ያደርጓቸዋል እየጠሯቸው ማለት ነው። ይደሰቱባቸዋል። ኦኬ ይገናኟቸዋል ማለት ነው። ይሄን ይመስላል። ይሄን እየሰሙ ግን የሙስሊም ሴቶች እውነት ለመናገር ወደ ክርስትና ባይመጡ ነው የሚገርመኝ። ማለት ምንድነው ምንም እኮ ተስፋ የላቸውም እህቶች። ወንዶቹንም አክቹሊ ከሴክስ ውጪ ሌላ ተስፋ የላቸውም። ግን እንደው ብትመጡ በእውነት ነፃ ብትወጡ አንደኛ በሰውነትም ወደምትከበሩበት ሃይማኖት እዚህ ምድር ላይ ያላችሁ እንኳን በምድር ባይዘው ወይ ክርስትና ለሴት ልጅ በምድር ራሱ ጥቅም ነው ያስከብራታል። እቃ እርሻ ምናምን አይደለችም እና ሰማይ ደግሞ ኦሬዲ የእግዚአብሔር መንግስት ትወርሳለች ከወንዱ ጋር እኩል ማለት ነው። እና ሴት ልጅ ሴቶች ሆናችሁ እስልምናን እንዲህ ተረግጣችሁ ተጨቆናችሁ አንድ ወንድ ለሰባት እየተጋራችሁ መቀጠሉ ትንሽ አስቸጋሪ ነውና እሱን አስቸጋሪ ነው እውነት። ማለት እዚህ ምድር ላይ እንኳን እንደልባችሁ አንድ ባል አይኖራችሁም ለሰባት ኃጢአት እውነት ያሳዝናል። ቀጥሉ ደሙ ቀጥይ። ሙሉ ሰላም ብያለሁ ጋይስ፣ እንዴት ናችሁ? ቅድም በጀነት ወንዶች 72 ደናግል ተስፋ ከሆናቸው የሴቶችስ እድል ፈንታ ምንድን ነው ላልከው ሱራ 83:23 ላይ ለወንዶች በጀነት በአጎበር የተከሸነ ዲዛይን የተደረገ አልጋ እንደሚጠብቃቸው እናም ደግሞ የሚጣፍጥ ጠጅ እንደሚዘጋጅላቸው ይናገራልና የሴቶች ፈንታ የሚሆነው ወንዶች የፈለጉትን 71ን ጨርሰው እሷ ጋር እስኪደርሱ ድረስ የሚሆነውን ቁጭ ብላ ማየት ነው። ሌላ ተስፋ የላትም። ግን ቅድም የሆነች ልጅ ገብታ እኔ ካሌቦን አስገባኝ ስለው እሱ እያወራ ስለነበረ አላየም። ድብደባን የሚፈቅደው እስልምና ነው። ለምሳሌ ሱረቱል አኒሳ የሴቶች ምዕራፍ 236 ላይ ሴቶችን ገና ልታምጽ እንደሆነች ባወክ ሰዓት ምታት ነው የሚለው። አልጋ ቀይር ማለትም ተለይተተኛ ወይም ደግሞ ሌላኛው ሚስቱ ጋር እንዲገባ ደግሞም ደግሞ እንዲመታት ቁርአናቸው ይፈቅዳል።